በሬሳ ተዘረጋ የሬሳ መጎተቻ አልሆንም እኔ እዚህ የታጠቀው ዝናር የያዘው መሳሪያ ጠላቱን ጋልዶ ነው ይፎክራል ያው ወታደሮች ዞሮ ዘራፍ አካኪ ዘራፍ ትክክለኛ ሰው አይደለም ጠጥተው ነው ጠጁንና አረቄውን አጋይተው ነው የምትበጠብጡኝ ስሙ ማን ነው በትክክል ተናገሩ ስሙ ንገሩኝ ዝናሽ ወልደ ስላሴ ወይዘሮ ዝናሽ ምን ያከፈጃራ ከማከፍልም መንግስትን አስቀመጠኝ እኮ ከነ መብራቱ ተነቀው እማማ ዝናሽ ቆይ ምን ላድርግ የትናንትናዋ ልጅ ተመልሳ መጣች እንዴ ኧረ እንዴ በዚህ ግንባር ጉልበቷን እንደሱ ተቀምጣ እዛ ውጪ ብዬ በዚህ ጉልበቷን ሁለት የመተዋት ሁለት ጊዜ ነው አንዴ ሁለት ጊዜ ሁለት ጉልበቷን ሶስተኛ ይደግሟትም ነበር እዚህ ሬሳ መጎተቻ አይደለው አልሆንም እኔ ግንባሯን በየዚህ ሞታ ተዘርግታ ሬሳ መጎተቻ አይደለም ምን ቆርጧት ነው ግን እሷ ዘካርያስን ላገባ ነው አለች ተነ መጣሽው አልኳት ተወልየ ነው አለኝ ተነ መጣሽው አልኳት ተወልየ ነው አለኝ ተዘካርያስ ጋር ነው የመጣው ዘካርያስን ላገባ ነው አለኝ ዘካርያስን ላገባ ነው እዚህ ነው ማድረው አለች ሚስቱስ አልኳት እሷን ትቶ አለኝ እሷን ትቶ አለች ባይታዛ እንደቱ ተቀመጣ ሁለቱ ጉልበቷን ሁለቴ ውጪ እንጂ ያገር ያለ መንግስት ያለ ብዬ ወታደሮቹ እንዲመጡ ጎትቶ ድልድይ ውስጥ እንዲከቱልኝ መንግስት ጋር ወጥቶ ያሁኑ መንግስት በብረት ተባብሮ ድልድይ ውስጥ ነው ስሟ ማን ነው ኧረ እኔ አላውቅም እኔ ስምም የሚባልም ነገር አልነገረችም የቻለ ነው ይዟት የመጣው ያመጣች የቻለ ነው ጭራሽ የቻለ ነው ይዟት የመጣው አዎ የቻለ ነው ይዟት የመጣው እኔ እኮ ብቻዋን የመጣች መስሎኛል የቻለ ነው ያመጣት ይዟት የመጣው የቻለ ነው ይሄ የኛ የቻለ አዎ እዚህ ቀመጣለሁ አለች እዚህ ቀመጣለሁ አለች እዛ ቁጭ ያለ ወንበሩ ላይ ተት ነው መጣሽው ተወሌ ቦሌ አዩ ተውት ችግሩን ዋናውን ችግር አየሁት የቦሌ ሰው አይሆነኝም እኔ የቦሌ ሰው እኔ ድሮ ጀምሮ ቀልቤ አይወድም የቦሌ ሰው ከነ መጣሽው አልኳት ተወሌ ነው አለኝ ከነ መጣሽው አልኳት ተወሌ ነው አለኝ ለምን መጣሽ አልኳት እልማይቼ ወደርሶ ስመጣ ወደርሶ መጥቼ ሲመርቁኝ አየሁ አለኝ ውሸቷን እኮ ነው ኧረ ሌባ እዚህ ሌባ እና አመኗት እንደዚህ ስትል ሌባ አመኗት እንዴ እንደዚህ ስትል አመኗት እንዴ አንተም ተነስ ይዘው ጣልኩት እንዳመጣ ይዘው ተነስ ግንባሩን ሳልለው አልኩት የቻለ አይ ጎበዝ እሺ ከዛስ አሁን እዚህ አድራለሁ ጭራሽ ዘካርያስን አገባለሁ እዚህ ነው ማድረው ዘካርያስን አገባለሁ አለ ሚስቱስ አልኳት እሷን ትቶ አለኝ እሷን ትቶ ዝም ይሄ አይወራም ይሄ ተው ታውቂትም ያኔ እኮ አንድ ሴት መጣለኝ እንደዚሁ እያለኝ እኔን ፍለጋ ያኔ ድሮ ቆይቷል እኔን ፍለጋ ነው አዎ ዘካርያስን ላገባ መጣው ብላ ድሮ አንድ ሴት መጣለኝ ሰው ተበላሽቷል እማማ ዝናሽ ሰው ተበላሽቷል ወይ እንዴት እንደዚህ ይባላል ግን እኔ ግን እርሶን የታዘብኩት ነገር እማማ ዝናሽ ምኑ ነው እኔ እጃ መጣሁት አናቷን አይሉልኝም አናቷን ብዬ እዚህ በሬሳ ተዘረጋ የሬሳ መጎተቻ አልሆንም እኔ እዚህ ሰው ተበላሽ እንደው ጥሩ እንደው እንዴት ናት ስታዩት ግን ቆንጆ ናት ቀላ ትላለች እንደው አፍንጫዋ እንዴት ነው ስትራመድ ሳረማመዷ አለባበሷ እንዴት ነው ሽቶ ተቀብታለች እንዴት ናት ልጅቷ ሲያዩት ምንም ዱር እየሌባ ነች ምን ልብስ አላት ምን ልብስ አይነት አላት ደግሞ ምን አይነት ልብስ አላት ደግሞ ዱርዬ ነይ ሌባ ቆንጆ ናት እኔ አላቅም እኔ አይኔ አይለይም በመነጽር አላረጉም ነበር ማለት ነው ለምን ለሌባ
ለዱርዬ ለሌባ ነው መነጥሬን ማረገው። አይ እንደው ቢያንስ እኔ መነጥር አይኑ ደክሟል። አንተ እንደሱ በላት ሌላ ጊዜ ትመጣ። እኔ ሚስቴን የሚቀማ ሚስቴን በሚስቴል ስለ ሚስቴቱ መጥፎ ነገር የሚያወራ ሰው ከሰማሁ እፎክራለሁ። ቀማት ሊወስዱ ያሉ እፎክራለሁ። እኔ ፎክር እንደዚህ አይነት ነገር ስሰማ መፎከር ነው። ያኔ ድሮ መጣለ አንድ ሴት ዘከራስን ላገባ ነው ዘከራስን አገባለሁ ብላ ያኔ ድሮ አንድ ሴት መጣለ ይዚ ቆይቷል። ድሮ ሚስቱስ ብላት ሚስቱን ትቶ እሷንም አናቷን አይሉልኝም ነበር። ያኔ ድሮ ነው ቆይቷል። አንድ ሴት መጣ ዘካራስን ላገባ ነው አለ። ሚስቱስ ብላት እሷን ትቶ ነው የሚያገባ። እሷስ ሸበላ ናት? እንዴት ናት እሷስ? እኔ አይታየኝም። እኔ አሁን እንደዚህ አይነት ነገር ስሰማ ሸልል ነው የሚለው። ልሸልል ነው እዚህ ነው የምሸልለው። ምነው ዱላውን ቁጭ ድንገት አይኔን ትመታኛለህ? እንዲህ ስታረግ አይኔን ትመታኛለህ። እኔ ጎበዝ ነኝ፣ ስፎክር ጎበዝ ነኝ። አልነካሁትም። አይዞት እማማ ዝናሽ ጋር አንዲት ሴት መጣ። ረጎራው አዎ እንደሱ ሌባ እያሉ አብረው ይፎክሩ። እማማ አይኔም እምቢ ብሏል። እኔ ልፎክር ነው። እኔ ብቻዬን ነው የምፎክረው። እማማ ዝናሽ ጋር አንዲት ሴት መጣችና እኔ ልትቀማ አይኔን ፈራሁ። አይኔን ትንሽ ልፍ በል ይቅርታ አድርግልኝና የት ወንበሩን ይዘህ ትንሽ ፈቀቅ በል። የእርሶን አይን እያየሁ ነው መፎከር የምፈልገው እኔ። ዱላው አይኔን ድንገት አይኔን ይኸው ዱላውን አስቀምጬ በእጄ ብቻ ፎክራለሁ። ወደ እኔ ዙሯ ምንድን ነው? አውቀው ለማደናቀፍ ነው እንዴ? ፉከራዬን ለማደናቀፍ ነው። እማማ ዝናሽ ለምንም ጣራውን እስኪፈነቅል አትሸልልም? የሽለላው ድምፅ ጣራውን እስኪፈነቅል ለምን አትሸልልም እኮ? አይኔን እዩኛ። እኔ አይኔን ሲያዩኝ ፎክር ይለኛል ውስጤ። እዩኝ። አይኔ እምቢ ብሏል። ዝም ብለው እኔን እዩኝ። እኔ ሲያዩኝ የመፎከር ወኔ ይነሳሳል። ፎክር እዩኝ ዝም ብለው። አዎ እማማ ዝናሽ ቤት አንድ ሴት መታለት እኔ ልትቀማ ነበር። ዘራፍ አያችሁ፣ እኔን እዩኝ አልኩት። እኮ ወደ ቆሰለ ግጥምም አላውቅም፣ ምንም አልችልበትም። ድምፅ ብቻ ነው ያለኝ። እስቲ ግጥም ንገሩኝ እማማ ዝናሽ ዘረፋ። እኔ አላውቅም። ምንም ግጥም አያውቁም እንዴ? እዚህ ራስጌ ያለው ግቢ ያው ወታደሮች አሉ፣ የመንግስት ወታደሮች። ግጥም እንዲሰጡኝ ይኸው በበሩ ዞር ይመጣሉ። ቦታሊካ ነው አሉ። ለእኔ ብቻ እኔ ልጆት አይደለሁ። አንድ ግጥም ንገሩኝ፣ አንድ ግጥም። ይኸው አላውቅም እኔ ግጥም። ገንዘብ አንድ ብቻ ቆሽ ይችላሉ እኮ ይገርማል። ግጥሙን ንገሩኝ። እኔ በዜማ በመፎከር እገጥማለሁ። እኔ ይጀምሩ ነው። እሰይ የታጠቀው ዝናር ጠላቱን ገሎ ነው ይፎክራልና። ድገሙት። የታጠቀው ዝናር የያዘው መሳሪያ ጠላቱን ገሎ ነው ይፎክራል።
ያው ወታደሮች ዞሮ ዘራፍ አካኪ ዘራፍ እኔን ከጀማነሽ ማን አባቷ ናት የምትቀማኝ? ዘራፍ አካኪ ዘራፍ እማማ ዝናሽ ጋር እየመጣች ዘካርያስን እፈልጋለሁ የምትል ቅልጥሟን በዚህ ይዞ መስበር ነው እንጂ ምን ዝም ማለት ነው? ዘራፍ ተሰበር። እኔ አይነ እውር ነኝ ሰውነቷ ሽባ ነኝ እኔ። በቃ ብርድ ልብሷ ትጥረግበት። አሁን ያወጣው ብርድ ልብስ ንጹህ ነው፣ ውስጡ ተላይ ያለው አላየም፣ ነጭ ነው። እኔ የምሎት እማማ ዝናሽ የሚበላ ነገር ይዛ ወይ ደግሞ 100 ብር ሰጠችዎት እንደ ልጅቷ? አትታየኝም። መጀመሪያም ከየት ነው ያመጣት አልኩት። የቻለ ነው ይዟት ያመጣት የቻለ ነው። አሁን እሷ እዚህ ይቀመጣሉ። አይ እዛው ደግሞ እዚህ ላይ ልትቀመጥ ያው ወንበር ቁጭ እዚህ ይቀመጣሉ አለ። አይ ያው ወንበር ቁጭ ወንበር ላይ ቁጭ ብላ የቻለን ላገባ ነው የመጣሁት። የቻለን ላገባ ነው። የቻለን ነው ማን ነው? የቻለ ነው። ዘካርያስን ላገባ ነው። ዘካርያስን ላገባ ነው። ተዘካርያስ ጋር ነው የመጣሁት አለ። ተወሌ ነው የመጣሁት። እማማ ዝናሽ በሉኝ። እማማ ዝናሽ እኔ የቦሌ ከቦሌ የሚመጣ ሰው አይሆነኝም። እማማ ዝናሽ ቦሌ ሲባል እኔ አላውቅም። እንዴት ነው እርሶ ከቦሌ የሚመጣ ሰው? አላውቅም። እኔ ቦሌ አየር ማረፊያ እየሄድኩ የምውልበት ነገር የለኝም። ባይለስላሴም ጊዜ ቦሌ አውሮፕላን ማረፊያ ነው፣ ቦሌ አየር ማረፊያ። እኔ እዛ እየሄድኩ የምውልበት የለኝም። ባይለስላሴም ጊዜ አላውቅም። እኔ ሂደው አያውቁም? ድሮም አይሄዱም? አላውቅም። ምን ላደርግ ነው የምሄደው? እንዴ የመድኃኔዓለም የመጥምቁ ዮሐንስ አውሮፕላን ማረፊያ አየር ማረፊያ ነው። ምን ልሰራ ልሂድ እንዴ? የመጥምቀ መለኮት የቅዱስ ዮሐንስን የመድኃኔዓለም የአቡነ አረጋዊ ታቦት እኮ አለ ቦሌ መድኃኔዓለም። አያውቁም? አላውቅም። ሄደናል እኮ አንድ ጊዜ አሳልሜዎታለሁ። መድኃኔዓለም ቀጨኔ መድኃኔዓለም እኔ እየሄድን ቀራንዮ መድኃኔዓለም እየሄድን እናነግሳለን። የት መድኃኔዓለም? ቀጨኔ ያለው መድኃኔዓለም እና ቀራንዮ መድኃኔዓለም። ቀራንዮ የሚባለው እዚህ ቀራንዮ አሁን አስተካከሉ። እና ቀጨኔ ያለው መድኃኔዓለም እየሄድን እናነግሳለን ባይለስላሴ ጊዜ። ይገርምሃል፣ በጣም ጎበዝ ናቸው እማማ ዝናሽ። ያልሄዱበት ታቦት የለም። ያልሄዱበት ቤተክርስቲያን የቡልጋቶ ልጅ በተወለድኩ 10 ዓመት ልጅ ነው አዲስ አበባ የገባሁት። እዚህ ነው ያደግኩ። ያለስላሴ ልጅ ነኝ። የማን ልጅ ኖት? ተቡልጋ በተወለድኩ 10 ዓመት ልጅ ሆኜ ነው። እኔ አይደለሁም በመኪና ተንጠላጥዬ የመጣሁት። 6 ኪሎ አንበሳው ጋር አክስቴ ነበሩ፣ የእናቴ እህት። 6 ኪሎ አንበሳው ጋር አክስቴ ነበሩ፣ የእናቴ እህት ናቸው። የእናቴ እህት ልጅ የላቸው። ማን ናቸው? ወታደር ነው ባላቸው። 6 ኪሎ አንበሳው ጋር 6 ኪሎ አንበሳው ጋር። እርሶ ግን ተንጠልጥሎ አልመጡም? ቆይ እኔ ምን ላደርግ? የታውቀዋለሁ እንደ አዲስ አበባ ዝም ብዬ መንግስት ውስጥ የታውቀዋለሁ። አሁን ተቡልጋ ያመጡኝ 6 ኪሎ አንበሳው ጋር ነው ቤታቸው። 6 ኪሎ አንበሳው ጋር ነው ቤታቸው። አክስቴ ናቸው፣ የእናቴ እህት አክስቴ ናቸው፣ የእናቴ እህት። ወታደር ነው ባላቸው። ልጅ አልወለዱም። ማን ናቸው? የእናቴ እህት ናቸው። በተወለድኩ 10 ዓመት ልጅ ተቡልጋ ያመጡኝ። ለ5000ኛ ጊዜ ስሰማ ነው። አሁን ባላቸው ትንሽ ቆይቶ ኃይለ ሥላሴ ተውጭ ጦርነት መጣ፣ ታጠቆ ዝመት ወታደር ተውጭ እኔ ግን እንደሰማሁት ግን እማማ ዝናሽዬ እኔ እንደሰማሁት የሰው ወሬ ምን ንፋስ ያመጣው አቧራ ነው። የሰው ወሬ መለቃቀም። አገራቸው ቡልጋ አንድ ቀለታ የሆነ መኪና ሲሄድ እማማ ዝናሽና አንድ የሆነ ሌላ የ10 ዓመት ወጥ ልጅ አብረው ተሳፍረው ነው የመጡት። ሌባ አንቺን አሉ ሌባ አይደለም። አንድ ቀን ቡልጋ መኪና ገባ ተባለ። እዛ እርሶ የ10 ዓመት እድሜ እያሉት ማለት ነው። ቡልጋ ባላገር ነው እኮ። ቡልጋ መኪና ሲመጣ እማማ ዝናሽ ቡልጋ ባላገር ነው። ምን መኪና ይገባል? ባላገር ነው፣ የገበሬ ሀገር። ቆይ ልንገሩት፣ የቄስ ሀገር፣ የታቦት ሀገር ነው ቡልጋ እኮ።
ቡልጋ አንድ ቀን እህል ሊጭን መኪና ሲመጣ እሳቸውና ሌላ መኮንን የሚባል ልጅ ተንጠልጥለው መኪና አዲስ አበባ ገቡ የሚባል ወሬ ሰማሁ። አዲስ ወሬ። ቡልጋ ከተማ አይደለም፣ መኪና ተንጠልጥለው ነው የገቡት ተብዬ ነው። እርሶ የመጣሁበትን ነገርኩ። እኔ ተመጀመሪያው ተመጨረሻ የመጣሁበትን። አይ እኔ እኮ የሜዳወሬ አቧራ ጎርፍ ያመጣ ወሬ እየለቃቀም አታድርቀኝ። መብራት ኃይል ከመብራት ኃይል ነው እማማ ዝናሽ ቤት ይመተን ነው የሚሉት። እሺ መጣው እኔ እጠብቃለሁ። እናንተ ትገባላችሁ፣ ችግር የለም። ብቻን ገብታ መብራት ክፈሉ እያሉ መጥተዋል። መብራት ኃይሎች መጡ። ቆይ ላስገባቸው። ቀን በጠራራ ፀሐይ እያበራችሁ መብራት የሚበራው ማታ ነው። በጨለማ ማታ ቀን በጠራራ ፀሐይ እያበራችሁ የኮረንቲ ቆጣሪ ክፈሉ ብለው መብራት ኃይሎች ሰሞኑን እየመጡ ነው። የኮረንቲ ክፈሉ የመብራት ክፈሉ እያሉ ሰሞኑን እየመጡ ነው መብራት ኃይሎች። እናንተ ቀን በጠራራ ፀሐይ ታበሩት ትውላላችሁ። እናንተ ቀን በጠራራ ፀሐይ መብራት ታበሩት ትውላላችሁ። ቀን በጠራራ ፀሐይ ተውጭ ጣው እያበራ ደግሞ መብራት እያበራችሁ የቆጣሪ ክፈሉ ብለው መብራት ኃይሎች ሰሞኑን እየመጡ ነው። መብራት ኃይሎች ምን እዚህ ለሁለት አይን የሞራ መገፈፍ እግዚአብሔር ይመስገን። ከመብራት ኃይል ነው የመጣ ነው። ደህና ነዎት? እሺ አይደለም ቁጭ ባሉ እዚህ እሱ አይሰራም፣ አልናገርም። አይኔ ሁለቱም ከመብራት ኃይል ነው። ስነ ስርዓት እኮ እዚህ ላይ ቁጭ በል ወንበር ላይ አጠፋፍቸው። ኧረ ደህና ነዎት? እዚህ መስተዋት አለ፣ የቁም ሳጥን የመንግስት ነው እኮ ዕቃው። እናንተም የመንግስት ናችሁ። አውቃለሁ። የዕቃው ሁሉ የመንግስት ነው። እሱ መስተዋቱ የቁም ሳጥኑ እንዳይሰበር ወንበሩን አሁን ወደዚህ አዳምጡ። ወደዛው ተጠጉ። ወንበሩ ላይ መስተዋቱ ወደዛ ፎቀቅ አደረገው መስተዋቱን። ዘከረስታ ማነው ስሞ ልጻፈው። ስሞትን ንገሩኝ። ዝናሽ ወይዘሮ ነው? ዝናሽ ወልደ ስላሴ። ወይዘሮ ነው ወይዘሪት ነው? እንዴ ልጃገረድ አይደለም፣ አሮጊት ነው። ወይዘሮ ነው። ልጃገረድ ነው ወይዘሪት የሚባለው። ልጃገረድ ነው። እኔ አሮጊት ነኝ። ወይዘሪት ማን አሉኝ? እኔ ወይዘሪት የሚባለው ልጃገረድ ነው። ጭኑን ወንድ ያልገባው ልጃገረድ ነው። እጆትን ወደዛ አድርጉ። ምንድን ነው ወይዘሪት የሚባለው ልጃገረድ ነው። እጆትን ወደዛ አድርጉ። አዳምጡ። መጀመሪያ ጠጥተው ነው እንደ የመጡት። ሰክረዋል። ትክክለኛ ሰው አይደሉም። ጠጥተው ነው። ጠጁንና አረቄውን አጋይተው ነው የምትበጠብጡኝ። ስሞ ማን ነው? በትክክል ተናገሩ። ስሞ ንገሩኝ። ዝናሽ ወልደ ስላሴ። ወይዘሮ ዝናሽ የአባቴ ስም ወልደ ስላሴ። ቆይ ወይዘሮ ዝናሽ ወልደ ስላሴ። የአያት ስም ወልደ ሀኒ። የአባቴ ወላጅ አባቴ ስም ወልደ ስላሴ። ስንት ሰው ነው የምትኖሩት እዚህ? ስንት ሰው ነው የምትኖሩት? ስንት ነው የምትኖሩት? አዎ አዲስ አበባ። እኔ ቡልጋ ተወልጄ ያደግኩት አዲስ አበባ ነው። እዚህ ቤት ውስጥ ስንት ሰው ነው የሚኖረው ነው ያልኩት። እዚህ ቤት ውስጥ ስንት ሰው ነው የሚኖረው? እኔ ብቻ ነኝ። መንግስት ነው ሰጥቶ። ዘካርያስስ? ዘካርያስ ታች ነው ቤት። ኧረ ሰፊ ቤት ከነ ሚስቱ ታች ነው። ታች እዛ አንችላሉ እዚያ ያንችላሉ ቤት ተከራይቶ ነው ምድር ቤቱን። አንችላሉ የምትባል ሴትዮ እዚህ አትኖርም እንዴ?
የእሷን ምድር ቤት ተከራይቶ ነው ዘካርያስ የእሷን ቤት ተከራይቶ ነው የሚኖረው እዛ። አንዴ ዝም በሉ ልጻፍ ዝም በሉ። ወይዘሮ ዝናሽ ነው እንደሚባለው ነው የሚባለው። ወይዘሮ ዝናሽ ሲባል ነው የሚባለው። በመጣው ለቀርጉና ግንባሩን እያሳዩ ተናገሩ። ወይዘሮ ዝናሽ ደግሞ ባርኔጣ ተሸፍነው ነው እንደ ሰው ቤት ሲገባ። ወይዘሮ ዝናሽ ወዬ አይባልም እንዴ? ምንድነው ታዲያ? እንዴት ልበል እንዴ? አንዴ ይላሉ፣ አንዴ ወዬ ይላሉ። ወዬ ነው በሉ የሚለው ዘካርያስ። እሱ ለሱ ነው፣ ለዘካርያስ ነው፣ ለኔ ነው እንዴ? ለሁሉም እዛ ሐኪም ቤት እመት ነው የሚባለው እንዴ? ሐኪም ቤትም መስሪያ ቤትም ሲጠይቁኝ ወዬ ነው የሚለው። እኔ አልወድም፣ እኔ ወዬ ሲባል አልወድም። ወይዘሮ ዝናሽ እንዴ አይባልም። ወይ አይባልም። እመት ነው የሚባለው። እመት ነው የሚባለው። እመት ሳክሮ መጥቶ እዚህ በጠብጣል። ወይዘሮ ዝናሽ እመት በሉ። እመት እስቲ ከእንደገና ወይዘሮ ዝናሽ እመት። ለወንድ አቤት ነው የሚባለው፣ ለሴት ነው እመት የሚባለው። ለሴት ሲሆን እመት ይባላል። ለወንድ አቤት ነው የሚባለው። ለወንድ አቤት ነው የሚባለው። ለሕፃን ልጅስ? በቃ አዳምጦ እሺ። ስንት አምፖል ነው ያለዎት ቤት ውስጥ? የሚበራ አምፖል ስንት ነው ያለዎት? እዚህ ቤት መንግስት ነው አስቀመጠኝ፣ እኔ ብቻ ነኝ እዚህ። አምፖል የሚበራ አምፖል ስንት ነው ያለው እዚህ ቤት? አምፖል የሚበራ አምፖል ስንት ነው ያለው? አምፖል? አዎ የሚበራ መብራት ስንት ነው ያለው? ቴሌቪዥን ይኸውና፣ አንድ ቴሌቪዥን። ወይ ቴሌቪዥኑም የመንግስት ነው። ያው ቴሌቪዥን እዚህ ቴሌቪዥኑም የመንግስት ነው። ያጫውተዎት ብሎ መንግስት ዘካር ነው የሚከፍተው ቴሌቪዥኑ። አትችሉበትም። ሁልጊዜ እንደዚህ ሰዎች እያበላችሁ መሬት እየወረደ ለሰራተኞች 500 ብር እየሰጠ ቴሌቪዥኑ መሬት ወርዶ እየተሰራ ነው። ያ የቴሌቪዥኑ የተሰራበት ነው ተስር ያለው። ያኛው ስር ያለው? አዎ ቴሌቪዥኑ የተሰራበት ነው። እሺ ቴሌቪዥኑ የመንግስት ነው። እዚህ ፍሪጅ አለ። ፍሪጅ ድመቶች ይገባሉ። ዝጉልኝ። እርጎ ነው የምጠጣው። እርጎ እዛ ውስጥ አለ። እንዴ እርጎ? ብዙ እርጎ አለ። አንድ ልጠጣ እንዴ? ምነው ዛሬ ጾም ነው፣ ነገ ዓርብ ነው፣ ቅዳሜ ነው የምጠጣው። ቁርባን እየቆረኩ ነው ሚካኤል። ሐሙስ ደግሞ ጾም አለ እንዴ? ነገ ዓርብ ነው፣ ትናንት ሮብ ነው። እና ቢሆንስ ዓርብ በማዕከሉ አልጠጣም። ነገ ዓርብ ነው፣ ትናንት ሮብ ነው። በማዕከሉ አልጠጣም። ቅዳሜ ነው የምጠጣው። ቅዳሜ ጀምሬ ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ እንጂማ በሮብና በዓርብ መካከል ባለው በሐሙስ እርጎ አይጠጡም። ክልክል ነው። ቁርባኑ ይረክሳል። ማን ነው ክልክል ነው ያለው? ራሴ ቄስ ልጅ ነው። ታቦት ተሸካሚ ነው የወለደኝ። ታቦት ተሸካሚ ቄስ ነው የወለደኝ። በቃ ጆሮዬን አመመኝ። ቀስ እያሉ ታቦት ተሸካሚ ቄስ ነው የወለዱኝ። ወይዘሮ ዝናሽ አቤት። ለወንድ አቤት ነው የሚባል፣ ለሴት እመት ነው የሚባለው። አቤት በሉ። እሺ ወይዘሮ ዝናሽ አቤት። አትጩብኝ። እሺ አሁን ወይዘሮ ዝናሽ አቤት። እኔ እዚህ የመጣሁበት ዋናው ምክንያት ተጠቁሜ ጥቆማ ደርሶኝ ነው። ማን ነው የጠቆመው? አንቺ ላሉ የምትባል ሴትዮ መብራት ከዚህ ነው የቀጠለችው፣ ከዚህ ነው የምታበራው ተብዬ ነው። እውነት ነው ውሸት ነው? ኧረ በስመ አብ አላውቃትም። እኔ አያውቃትም። መብራቱም ቤቱም የተሰራው በመንግስት ነው። መንግስት ነው ሰጥቷት። እሱ የመንግስት ዕቃ ነው። የቁም ሳጥኑ እሱ ሁሉም ቴሌቪዥኑ ሁሉ የመንግስት ነው። ቤቱ ተነቀው፣ ቤቱን ተነቀው፣ ቤቱን ተነቀው። እሱ ቁም ሳጥኑ፣ ይኸው ቴሌቪዥን፣ ይኸው ደግሞ የጌታችን የሚካኤል ስዕል፣ ይኸው ደግሞ የእመቤታችን ስዕል እዚህ፣
የእመቤታችን ስዕል እዚህ ልጇን ታቅፋ የሚካኤል ስዕል ይኸው እኔ ታቦት ተሸካሚ ቄስ ስለወለዱኝ መዝሙር እየዘመርኩ ነው እዚህ ጸሎት የማደርገው። ጎበዝ ጎሽ እሰይ እኔም ደስ ይለኛል። ጥሩ ነው። አሁን ወደ ስራዬ ወይዘሮ ዝናሽ። አቤት። ወይዘሮ ዝናሽ። አቤት። አሁን እዚህ ቤት መብራት የሚጠቀም እሳቸው ብቻ ሳይሆን ድፎን አቦ ልትጋግር አንችላሉ ከዚህ ቤት ነው መብራት። ኧረ ሰው የለም እዚህ መንግስት ነው ተነ ቤቱ ተነቃ አስቀመጠኝ። የኔ አይደለም። ገባኝ የእርሶም አይደለም። አንችላሉ ከዚህ መብራት አልወሰደችም። እንደምን የምን አውቃለሁ? አይኔ አይም እኔ እየመጣች ቂጧን ተወደኋላ ቀሚሷን ገልባ ቂጧን አፌ ላይ አፍንጫ ላይ አድርጋ ስጨፍር ወንበሩ ስትጭጧን ደግሞ በዚህ አሁን ብረት እዚህ ባደረግኩት ቂጧን ለዋልቀው ስል በራ ትሄዳለች። እየመጣች ተወደኋላ ቀሚሷን ገልባ በባዶ ቂጧ አፌ ላይ አፍንጫ ላይ ስትጨፍርብኝ የንን ወንበሩን ያናትቼ ቂጧን ለዋልቀው ስል በዚህ ደግሞ ይሄ ብረት የለም ነበር። አሁን ነው የመጣው ከዘራው ይሄ በራ ትሄዳለች። ሩቅ ነው ቤቷ ሩቅ። ዘካራስ የእሷን ቤት ተከራይቶ ነው ያለው። ያለበት ቤት የእሷን ተከራይቶ ነው ያለው። ዘካራስ አሁን አላዩትም? የእሱን ቤት አይቼዋለሁ። እሱ የእሷ ቤት ነው። የእሷን ቤት ተከራይቶ ነው ያለው። እሱ ዘካራስ ያለበት ቤት የእሷ ነው። ስንት ነው የሚከፍለው? 10,000 ብር። አቤት 10,000 ብር። ሌባ አይደለች? አቤት ሌባ 10,000 ብር። 10,000 ብር። አቤት ቦርቦር ቤቱ ውስጡን ክፍሉ 4 ነው 5 ነው። አቤት ቴሌቪዥንም አለ። 4 ነው 5 ነው 6 ነው። በቤቱ ቁጥር 10,000 ብር። ቦርቦር 10,000 ብር። ወይዘሮ ዝናሽ። አቤት። ወይዘሮ ዝናሽ። አቤት። እስቲ ቆፍጠን ብለው በደንብ አቤት በሉ። ወይዘሮ ዝናሽ። አቤት። እሰይ እንደሱ ነው። ወይዘሮ ዝናሽ። አቤት። አዎ አሁን መብራት የአንድ ወር መብራት መንግስት 2,000 ብር ቆጥሯል። መንግስት እኮ እኔን ያስቀመጠ 2,000 ብር ክፈሉ። 2,000 ብር አታምጡ። መጀመሪያ መንግስት እንደማመጥ ቤቱን ተነቀው ቢሆንስ ቤቱን ተነቀው እና ተቃው ጋራ ያስቀመጠኝ ሰጥቶ መንግስት ነው። ቢሆንስ አይከፍሉም? ብሞትም መንግስት ነው የሚቀብረኝ። እኔ ከፍዬ አላውቅም። ብሞትም መንግስት ነው የሚቀብረኝ። በሉ አሁን ይክፈሉ። እድር የለኝም እኔ። መንግስት ነው ያስቀመጠው። ወላ ቀለብ ወላ መብራት ቤቱን ተነቀው። ቤቱ ተነቀው የመንግስት ነው። የዘካርያስ የአባቱ ስም ማን ነው? የአባቱ ስም እኔ አላውቅም። የአባቱ ስም በአባቱ ትግሪ በእናቱ ወሎ ነው። ወሎ እናቱ ሞታለች። አባቱ ትግሪ ነው። መቀሌ ናቸው የሚኖሩት። እርሶ ምኑ ነት? እኔ እንዲሁ የደካሞች አስተዳደር መንግስት ቀጥሮታል። እሱን ዘካርያስን ደካሞች ያስተዳድራል። ልጆት አይደለ እንዴ? ልጆት ነው። ኧረ እውት መንግስት ያስተዳድረው እኔን ያንከባክባል። ያው ልጅ መሆኑ አይደል? ልክ ነው። ታዲያ ልክ ነው። ደግሞ ስም አውጥተውለታል አሉ። ለዘካርያስ ስም አውጥተውለታል አሉ። የሰርጉ ዕለት ቁጭ ብዬ በሰርግ ያገባለት ነጭ በነጭ ልብስ ተታይ ጥለቱ ሁሉ ነጭ የሙሽራ ልብስ ተላይ ኩታው ነጭ በነጭ አልብሶ የሰርጉ ዕለት መጥቶ ወሰደኝ። ይሄን ማን የገዛለት? መንግስት ነው። መንግስት እያለበሰኝ በወር 1,000 ብር መንግስት ቀለብ እየሰጠኝ ነው። ጡረታ በወር 1,000 ብር መዝግበው። ይሄም የመንግስት ነው። ሁሉም ያልጋው ቤቱ ሁሉ የመንግስት ነው። ይሄስ ዘካርያስ ነው ያመጣው። እንደዚህ እኔ ጉልበቴና ጉልበቴ አይቆምም፣ አልራመድም። ይሄ ጉልበቴና ጉልበቴ አይቆምም፣ አልራመድም። ሁሉም የመንግስት ነው። ሁሉም
እሺ የመንግስት ሁሉም የመንግስት ነው። ሁሉም በወር አንዳንድ ሺህ ብር ጡረታ ይሰጠኛል መንግስት። አሁን መንግስት መስሪያ ቤት እየሄደ ሴስ ጉቦ ነው። ሽንት መሽኛ እኮ የማን ያመጥ መንግስት ነው። ሁሉም ቤቱ ተነቃ መንግስት ነው። አማርኛ አይሰሙም እንዴ? ይሄ መንግስት ነው። ይሄ ማን ያመጣል? ቤቱ ተነቃው። አዳምጡኝ። ቤቱ ተነቃው። ምነው እንደማመጥ? እቃውን እያየው ነው። ቆይ የእቃው ምን እንደማመጥ? ቤቱ ተነቃው። የእቃ አይደል? ፍሪጁ እቃ አይደል? ቴሌቪዥኑ እቃ አይደል? ያ ሁሉ ስዕሉ በታቦት ነው። ቄሶች ናቸው ያደረጉልኝ። የእመቤታችን ስዕል ነው ይሄ። የእመቤታችን ስዕል የማርያም ተመልከቱ። የማርያም ስዕል የእመቤታችን ያው ልጇን ታቅፋ። ይሄ የሚካኤል ስዕል ነው። ስዕሉ ቄሶቹ ናቸው አምጥተው ያደረጉልኝ ለጸሎት። ቄሶቹ ሚካኤል የሚቀድሱት፣ ማርያም የሚቀድሱት። የሚጠጣው ውሃ የሎትም? ዋል የሚጠጣ እኔ አይኔ ልጠጣ። ይሄን ጠጡ። ዘካራስ እንደሱ ይጠጣ የለ? አንቱ ግጣም ውሃ አይደለም ይሄ ነገር እንዴ? የማሽን ውሃ ነው። ውሃ አይደለም፣ አረቄ ነው እንዴ? አረቄ ነው። ምን አረቄ ነው፣ ውሃ አይደለም እንዴ? አላቅም። ዘካራስ ነው ገጥሞ ቁጭ አረገዛ። ብዙ አለ። ኧረ ክዳኑን ግጣሙ ፍንግል ብሎ ይፈሳል። ገጥሜዋለሁ። አረቄ ነው። ግጣሙና ክዳኑ ፍንግል ሲል ይፈሳል። አላቅም እኔ እዛው ሌላ አለ አይደለም? አብሮ የማሽን ውሃ ነው። ያው የጠጣሁት ግን አረቄ ነው። እንጂ ጠይቁት። ዘካራስ ነው ያስቀመጠው። እሺ በቃ ወይዘሮ ዝናሽ። አቤት። እንዴ ምን ነው ሳቅ እያሉ በስነ ስርዓት አቤት በሉ። የምስራች ልነግሮት ነው። የምስራች ሁለቱ አይኔ ሞራል ሊገፈፍ፣ ሁለቱ አይኔ ሞራል ሊገፈፍ። አራቴ ደም ተቀዳ ሰውነቴ ለምርመራ። ወይዘሮ ዝናሽ ለአንዱ አይን ሁለቴ ደም ተቀዳ ሰውነቴ ለምርመራ ለራሴ ነው። ወይዘሮ ዝናሽ ለአንዱ አይን ደግሞ ሁለቴ ተቀዳ ደም ሰውነቴ ለምርመራ ነው ለራሴ ነው። አታጭሁኝ እዚህ። ወይዘሮ ዝናሽ እኔ ወሩ ወታደር ያው ድምጤ እየሰማ ግልብጥ ብሎ ሊመጣ ነው። ወይዘሮ ዝናሽ ወጥቶ ወስዶታል። እሺ ሊሄድ ነው መንግስት ጋር ሊሄድ ነው። ወይዘሮ ዝናሽ አቤት። ከአሁን በኋላ መብራት መንግስትን ጠይቁት። ገባኝ። ሴትዮዋን ያስቀመጣቸው መንግስት ተነቃው፣ ቤቱን ተነቃው አድርገህ ያስቀመጣቸው መስኪን አንዱን አይናቸው ሞራ ለመከፈል ሁለቴ ደም ተቀርቶ የኔ ይዳማመጥ አለዛ አሰማም ይኸው ያዙ አሰማም በቃ አልናገር። ይሄ መብራት ካሁን በኋላ መብራት እንዳይቆጥሩቦት ነው። ያዙ። ምን ያስተፈጃራ ከማስተፍልም መንግስት ነው ያስቀመጠኝ እኮ ተነ መብራቱ ተነቃው። ይሄ መብራት ካሁን በኋላ ዘካራስን ጠይቁት። ዘካራስን ጠይቁት። ሌሊትና ቀን ስልክ አልቀበልም። ዘካራስን ጠይቁት። ጥሩትና ሌሊትና ቀን ስልክ አነጋግራለሁ እያለ የሚያበራው እሱ ነው የሚያበራው። አዎ ሌሊትና ቀን እሱ አይነግሩኝም እንዴ ታዲያ? ስልክ አነጋግራለሁ እያለ ዘካርያስ ነው የሚያበራው። ሌሊትና ቀን ሁሉ የሚያበራው እሱ ነው። ኧረ ተው መብራት ኃይሎች እየመጡ ነው የመብራት ክፈሉ እያሉ። ኧረ ተው አታብራ ቀን። ኧረ ተው ስል ጉዳይ አይለኝም። እሱን ነው የምፈልገው። እንደዚህ አብራርቶ አይነግሩኝም። አስከፍሉት። እሺ እንደዚህ አይነግሩኝም ነበር። መብራት ስልክ አነጋግራለሁ እያለ ሌሊትና ቀን የሚያበራው እሱ ነው። ሌሊቱን እዚህ ቁጭ ብሎ ስልክ ነው የማነጋግረው፣ ስልክ እያነጋገርኩ ነው እያለ ሌሊቱን በሙሉ ያበራል፣ ቀኑን በሙሉ ያበራል።
ቆዩ። በቃ በጣም ጥሩ ጎሽ። አሁን ነው ጥሩ። አሁን የነገሩኝን ጽፌዋለሁ፣ ላንብበው። ጎሽ ጎበዝ። ኖዛሙት አስከፍሉ ጎበዝ። መብራት እሱ ነው የሚያበራው። እኔ ወይዘሮ ዝናሽ ወልደ ስላሴ ወልደሃኒ የተባልኩኝ ወልደሃኒ አያቴ ናቸው። አዎ ወልደ ስላሴ ወላጅ አባቴ። አዎ የምኖረው እዚሁ አዲስ አበባ ከተማ ሲሆን የቤት ቁጥር አልተጻፈም፣ ወረዳው አልተጻፈም። ቀበሌ 24 ያቁኛል። እየሄድኩ ወረዳውን መንግስት የተመረጠ ጊዜ መርጬ እጄን ሰጥቼ ነው መንግስት ቤት ሰርቶ ተነቃው በምኖርበት ቤት እኔ ዝናሽ ወልደ ስላሴ ወልደሃኒ በምኖርበት ቤት መብራት እያበራ ተው ስለው እምቢ እያለ መጣ። ስልክ አነጋግራለሁ እያለ ቀኑን በሙሉ ስልክ አነጋግራለሁ እያለ ቀኑን በሙሉ ሌሊቱን በሙሉ ሲያበራ አድሮ ለመተኛት ቤቱ ይሄዳል። ቀኑ ሙሉ መብራት እያበራ ሌሊቱን በሙሉ ስልክ አነጋግራለሁ እያለ በማብራት ስልክ እያለ እያበራ የሚኖረው እሱ ነው። መብራት ቆጠረ። አስከፍሉት። የቆጠረው ሁሌ ነግሯል። ይኸው ቅድም ስነግር ሰምተህ የለም? ይኸው የቆጠረው የመብራት 15,000 ብር የቆጠረ ሲሆን ይሄንን 15,000 ብር እኔ አልከፍልም። አስከፍሉት። አዎ ወይዘሮ ዝናሽ እኔ አልከፍልም። ይሄንን ብር የሚከፍለው ዘካርያስ ነው። አዎ ቀን በሙሉ እያበራ ስልክ አነጋግራለሁ። ስልክ ነው የማነጋግረው፣ አይጠፋም። እኔ ላጠፋ እንደዚህ ስል እኔ ስልክ እያነጋገርኩ ነው፣ አይጠፋም መብራቱ። ስልክ እያነጋገርኩ ይመጣኛል፣ እንደዚህ ይደበድበኛል። እኔ ዘካርያስ ካልከፈለ ከጡረታዬ ላይ 500 ብር እየተቀነሰ ይከፈል ብዬ ፈርሜያለሁ። እርሶ ነው ያሉት። ይሄን እሱ ነው የሚከፍለው፣ የሚያበራው እሱ ነው። ዘካርያስ ካልከፈለ እንዴ በደንብ ይከፍላል። እሑድ ሌሊቱን በሙሉ እዚህ አዳምጡኝ፣ ሌሊቱን በሙሉ ቁጭ ብሎ መብራቱን አብርቶ ስልክ አነጋግራለሁ እያለ ስልክ ተርቁም ስልክ አነጋግራለሁ፣ አይጠፋም መብራቱ እያለ በፀሐይ ቀኑን በሉ ደህና ሁኑ። ዘካርያስ ካልከፈለ የጡረታዎትን ይከፍላል። መንግስት ነው የሚከፍለው። በቃ መንግስት ይከፍላል። ደህና ሁኑ። ለእኔ መንግስት ነው የሚከፍለው። በቃ እርሶ ምንም አይከፍሉም። እሺ አይዞ፣ ታውቄ ስቀልድ ነው። የሚያበራው እሱ ነው። ሌሊቱ በሙሉ እንጂ ቁጭ ብሎ በሉ ደህና ሁኑ። ስልክ ነው የማነጋግረው፣ አይጠፋም መብራቱ። ስልክ ነው የማነጋግረው ቀኑን በሙሉ እያበራ እንጂ ቁጭ እያለ በሉ ደህና ሁኑ። ደህና ደሩ። እርሶ ምንም አይከፍሉም። እሺ ወይዘሮ ዝናሽ እሺ፣ ደህና ሁኑ። ደህናው ይሄ እርሶ ነው አይደለም? እዚህ ጋር እሟ በሉኝ። አይ እርሶ ሳሙኝ እዚች ጋር እንዴ። እርሶ መቼ ሳሙኝ? እርሶ መቼ ስመውኛ ቃሉና ነው ስገባ አልሳምኮትም እንደ እዚች ጋር። ኧረ እዛውን በላ ቁጭ አሉ። እዚህ ላይ ሊሆኑ ስትሉ ወንበሩ ላይ ጉልበት አይቆም። ደህና ሁኑ። ሳሙኝ። እርሶም እሟ በሉኝ። ቻው። እንዴ በስነ ስርዓት ሳሙኝ እንጂ እንዴ ከንፈሬ ሙክት አይደለም። እዚች ጋር እሟ በሉኝ እንጂ እንዴ አንቱ በደንብ ሳሙኝ። እንዴ ምን ነው አለ መብራቱን እንዳላጠፋቡት እንዴ ባፍጫውት ነው እንደሚስሙት። አፌ ሙክት አይደል የለው አፌ። በሉ እሟ በሉኝ እንዴ በስነ ስርዓት እሟ በሉኝ። በሉ ደህና ደሩ። የመብራት ዘካርያስ ነው የሚከፍለው። እኔ ነግር እንደ ምርኩዜ ነው። ጉልበቴ አይቆም። አረራም እደጆት አልቆምም። ጉልበቴ አይቆምም። ተራምጄ ደጅ አልወጣም። እንዴ ደግሞ ይህንን ነጥቆሌ ነው። ምን ጎን ነው እዚህ የመጣብኝ? እንደው ዛሬ ደግሞ ያንን ነጥቀው ነው እዚህ ሳሙኝ እያለ ደግሞ የነጥቆሌ ነው።
እነግረዋለሁ ሁልጊዜ መብራት ኃይሎች እየመጡ የመብራት ክፈሉ እያሉ ነው እነግረዋለሁ ሁልጊዜ ዘካራስ መብራት ኃይሎች እየመጡ ነው የመብራት ክፈሉ እያሉ አንተ ሌሊቱን በሙሉ ስልክ አነጋግራለሁ እያልክ ሌሊቱን በሙሉ ታበራለህ ቀኑን በሙሉ በፀሐይ ስታበራ ትውላለህ ስልክ አነጋግራለሁ አታጥፉ እያልክ የቆጠረውን እሱ ነው የሚከፍለው የሚያበራው እሱ ነው ሌሊትና ቀን በጠራራ ፀሐይ ሌሊቱን በሙሉ ስልክ አነጋግራለሁ ከዛ ተሌሊቱ 5 ሰዓት ለመኝታ ቤቱ ይሄዳል ስልኩን ሲያነጋግር አምሽቶ በስልኩ የሚያነጋግረው ሲያነጋግር አምሽቶ ተምሽቶ 5 ሰዓት ለመኝታ ቤቱ ይሄዳል የመብራት ክፈሉ ሌሊትና ቀን ስልክ አነጋግራለሁ እያል የምታበረው አንተ ነህ ክፈል